ወደ መሪነት ከመምጣቱ በፊት ከንቲባ ነበር። በከንቲባነቱም ስኬታማ መሆኑን ተከትሎ በመላው ዓለም ያሉ የሀገሪቷ ዜጎች እሱ ካልመራን ብለው ዘመቻ ጀመሩ። በምርጫም ተሳተፈም። በቀላሉ አሸንፎም የሀገሪቷ መሪ ሆነም። የሀገሬ ካንሰር ናቸው ያላቸውን የዕፅ አዘዋዋሪዎችን እስከ ወዲያኛው ሸኛለሁ ብሎ ቃል ገባ። ቃሉንም ተገበረም። ለፖሊስ አንታሰርም ብለው ካስቸገሯችሁ በጥይት ምቷቸው አለም። ከዛም 23,000 የሀገሪቷ የዕፅ አዘዋዋሪዎች በቁጥጥር ስር ዋሉ። ግብ ግብ የፈጠሩት 7,000ዎቹ ደግሞ ተገደሉ። 230 ሺዎቹ ደግሞ ጎመን በጤና ብለው እጃቸውን ሰጡ። በእነዚህ አደገኛ ማፊያዎች ትታመስ የነበረችው ፊሊፒንስም ሰላማዊ ሀገር ሆነች። የውጭ ኢንቨስተሮችም ወደ ሀገሪቷ መጉረፍ ጀመሩ። በመላው ዓለም የሚገኙ ፊሊፒናውያንም የበለጠ ወደዱት። ጀግናችን ነህ አሉት። ሰውየው ያመነበትን ፊት ለፊት የሚናገር ነው። ባራክ ኦባማን እሱ ሶዶማዊ ነው ብሎ በአደባባይ ዘልፎታል። እና አሜሪካ ወዳጃችን ሁን ሲሉትም አፍንጫችሁን ላሱ ብሎ ከታይዋን ጋር ተወዳጅቷል። ይህን ተከትሎም በእነሱ የተቋቋመውና የእነሱ ምስለኔ የሆነው ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ሰዎችን በመግደል ከሶት ከ3 ቀናት በፊት በቁጥጥር ስር አውሎታል። ፊሊፒናውያን ግን ግልብጥ ብለው ወደ አደባባዮች በመውጣት ጀግናችንን አንሰጥም በማለት ተቃውሞ እያሰሙ ነው። Former Philippine President Rodrigo Duterte's supporters out here on the streets of Davao City. Former Philippines President Rodrigo Duterte has been arrested on the order of the International Criminal Court in connection with a case of crimes against humanity. The Vice President of the Philippines says her father, the former President Rodrigo Duterte, will soon be flown to The Hague after he was arrested under a warrant issued by the International Criminal Court.